ሰላም እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም ጠቃሚ የሆነውንና ግዴታ ማወቅ ያለባችሁን የተለያዩ አረፍተ ነገሮችን በህይወታችን ውስጥ አስፈላጊና አስተማሪ እንዲሁም ቁም ነገር አዘል የሆኑ አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ። ስለዚህ እናንተ ደግሞ በቀላሉ የተዝናናችሁ የማንበብና የመጻፍ ክህሎታችሁን በእነዚህ አረፍተ ነገሮች ማሳደግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ስለሆነም እስከ መጨረሻው አብራችሁኝ እንድትሆኑ ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት እንዲሁም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካረጋችሁ በየጊዜው የሚለቀቁ እጅግ በጣም አስተማሪ ቪዲዮዎች በቀጥታ ወደ እናንተ የሚደርሳችሁ ይሆናል ማለት ነው ውድ ቤተሰቦቼ። እኛንም ደግሞ ቪዲዮአችን ቫይራል እንዲወጣና እንዲታይ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ሌላ አሪፍ ቪዲዮ ይዘን እንድንመጣ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የሮመኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም መታችሁ ከነርሱ ጋር በግሩፕ ወይም በጋራ ካልሆነ ደግሞ ለብቻችሁ ወይም በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት በማድረግ ጀምሩ። አንደኛው ምን ይላል? በተሳሳተ ይላል። አያችሁት? ለማንበብ ማድረግ ያለባችሁ ወሳኙ ነገር የፊደሎች ድምጽ በትክክልና ሳትሳሳቱ መጥራት አለባችሁ ማለት ነው ውድ ቤተሰቦቼ። በተሳሳተ አያችሁት? በተሳሳተ ይላል። በተሳሳተ ቦታ፣ ቦና ታ ሁለት ፊደል ነው። ቦታ ላይ፣ ላና ይ ላይ፣ መልካም፣ መልካም፣ ነገር፣ እንኳን፣ ስህተት፣ ይሆናል ይላል። እስኪ አንድ ላይ አብረን እናንብብ። በተሳሳተ ቦታ ላይ መልካም ነገር እንኳን ስህተት ይሆናል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ አያችሁት ውድ ቤተሰቦች። ለምሳሌ በተሳሳተ ቦታ ወይም ቦታው ባልሆነ ቦታ ላይ አንድ ነገር ሲገኝ
መልካም ነገር ሊሆን ይችላል፣ ቆንጆ ነገር ሊሆን ይችላል። ነገር ግን ቦታው ላይ ካልሆነ ትክክል አይደለም ወይም ስህተት ይሆናል ማለት ነው ቤተሰቦቼ። ለዛ ደግሞ አንድ ምሳሌ ቢሰጣችሁ አሁን ስኳር ወጥ ውስጥ ብትጨምሩ ስኳር እኮ በጣም መልካም ነገር ነው፣ ቆንጆ ነው። ሻይ ላይ ቢሆን ያጣፍጥ ነበር። ነገር ግን ወጥ ላይ ብትጨምሩ አያጣፍጥም። አያችሁት? በተሳሳተ ቦታ ላይ እኛም ስንሆን ወይም ትክክለኛ ካልሆኑ ሰዎች ጋር ስንገጥም እኛ ትክክል ሆነን ወይም እኛ መልካም ሆነን እንኳን ቦታችን የተሳሳተ ስለሆነ መጨረሻ ላይ አንጠቀምም ወይም ስህተት እንሆናለን ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ስለዚህ ሁል ጊዜም በተሳሳተ ቦታ ላይ መገኘት የለባችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ሁለተኛው ምን ይላል? የራሱን ይላል። የራሱን ከዛ እዚህ ጋር ያለው ደግሞ ክፍተት የሚያይ ሰው የሰውን አያችሁት? የሰውን ለማየት ጊዜ የለውም ይላል። እስኪ አንድ ላይ አብረን እናንብብ። የራሱን ክፍተት የሚያይ ሰው የሰውን ለማየት ጊዜ የለውም። ስለምንድን ነው የሚያወራው ካላችሁ፣ አንዳንድ ሰው የራሱን ክፍተት አያይም፣ የሰውን እንከን ብቻ ነው የሚያየው። አያችሁት? ሁል ጊዜ በሰው ነገር ላይ አስተያየት መስጠት የሚወድ ሰው ራሱን ማረም የማይችል ራሱን ደግሞ ማየት የማይችል ሰው ነው። አያችሁት? ውድ ቤተሰቦቼ በወንድማችሁ ላይ ያለውን ክፍተት ከማየታችሁ በፊት የኛን የራሳችንን ክፍተት መጀመሪያ ማረም አለብን ማለት ነው ውድ ቤተሰቦቼ። አንዳንድ ሰው በወንድሙ ላይ ያለውን ትንሽዬ ጉድፍ ያያል፣ ነገር ግን በራሱ አይን ላይ ያለውን ምሰሶ አያይም። አያችሁት? ትልቅ ክፍተት እኛ ጋር ኖሮ እንኳን የኛን ክፍተት ሳናይ ሰውን ለመተቸት እንሞክራለን። ይህ ትክክል አይደለም ማለት ነው ውድ ቤተሰቦቼ። ስለዚህ ከእንደዚህ አይነት ድርጊት እንድትቆጠቡ ላሳስባችሁ ፈልጋለሁኝ ውድ ቤተሰቦቼ። ወደ ሶስተኛው እናመራለን። ሶስተኛው ምን ይላል? ገንዘብ ወዳጅ ይላል። ወዳጅ ባይገዛም እንኳነች ማለት ያለችው ኳነች እንኳን የልብ ወዳጅ ገልጦ ያሳያል ይላል። እስኪ አንድ ላይ አብረን እናንብብ። ገንዘብ ወዳጅ ባይገዛም እንኳን የልብ ወዳጅ ገልጦ ያሳያል። ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ፣ ገንዘብ ምናልባት ወዳጅ ላይገዛ ይችላል፣ ነገር ግን የልብ ወዳጅ ገልጦ ያሳያል ይላል። አያችሁት ውድ ቤተሰቦች፣ ብዙ ጊዜ ሰው ወይም የልብ ወዳጅ የሚታወቀው ገንዘብ በሌለን ሰዓትና ገንዘብ በሚመጣን ሰዓት። አንዳንድ ሰው እናንተ ገንዘብ ከሌላችሁ ወደ እናንተ ዙሪያም አይቀርብም፣ ነገር ግን ገንዘብ ስታገኙ ከእናንተ ደግሞ አይጠፋም፣ ወይም ሁል ጊዜ እናንተን ይጨቀጭቃችኋል፣ ከእናንተ ጋር የልብ ወዳጅ ለመሆን ይፈልጋል። ያንን ነገር ግን ስታጡ ከጎናችሁ ይሸሻል። ገንዘብ ስታጡ፣ የሆነ ነገር ስታጡ እናንተ ጋር አይገናኝም። አያችሁት? ይህ ሰው የልብ ወዳጅ ሳይሆን ጥቅመኛ ነው፣ ወይም ለጥቅም የቀረባችሁ ሰው ነው ማለት ነው ውድ ቤተሰቦቼ። ስለዚህ ገንዘብ ወዳጅ ባይገዛ እንኳን ላይገዛ ይችላል፣ ሊገዛም ይችላል። ባይገዛም እንኳን የልብን ወዳጅ ግን እንድትለዩ ገልጦ ያሳያችኋል ማለት ነው ውድ ቤተሰቦቼ። በጣም አስተማሪ ነገር ነው። በህይወታችን እንደዚህ አረፍተ ነገሮችን አፕላይ ማድረግ ወይም መጠቀም እንችላለን፣ ንግግራችንን ለማሳመር። በተለያዩ ጊዜ በተለያዩ ሁኔታ ውስጥ ስንሆን እነዚህን አረፍተ ነገሮችን መጠቀም እንችላለን። የበለጠ ንግግራችን ክብደት እንዲኖረው፣ ውሃ እንዲያነሳ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ አራተኛው እናመራለን። አራተኛው ምን ይላል? በተመልካች እጅ እንጂ
እንጂ በሰሪ በሰሪ እጅ እና እጅ አሮጌ አሮጌ ይላል። አሮጌ የሚባል ነገር የለም። እስኪ አንድ ላይ አብረን እናንብብ። በተመልካች እጅ እንጂ በሰሪ እጅ አሮጌ የሚባል ነገር የለም። አያችሁት? ምን ማለት ፈልጎ ነው? ወይም ስለምንድን ነው የሚያወራው ካላችሁ በተመልካች እጅ ነው እንጂ በሰሪ እጅ አሮጌ የሚባል ነገር የለም ይላል። አያችሁት? ሰሪው በፈለገ ጊዜ ማስተካከል ስለሚችል በሰሪው እጅ ላይ ምንም አይነት የቆየ ወይም ያረጀ ወይም አሮጌ ነገር የለም ማለት ነው። ቤተሰቦቼ በተመልካች እጅ ግን በሚያየው ሰው እጅ ግን ወይም በሚያየው ሰው አይን አሮጌ ሊመስል ይችላል። በሰሪ እጅ ላይ እስካለ ድረስ ያ ነገር አሮጌ አይደለም፣ እንደፈለገ መልሶ መስራት ይችላል ማለት ነው። አያችሁት ውድ ቤተሰቦች? ስለዚህ እኛም በእግዚአብሔር እጅ ላይ እስካለን ድረስ ነገሮቻችን ሊበላሹ አይችሉም። እኛም ልንበላሽ ወይም ልንጠፋ አንችልም። ምክንያቱም በሰሪው እጅ ላይ ነን ወይም በፈጣሪያችን እጅ ላይ ነን። አያችሁት? ስለዚህ በፈለገው ጊዜ ህይወታችንን ማስተካከል እኛን ማስተካከል ይችላል ማለት ነው። ውድ ቤተሰቦቼ ምናልባት በሚያዩን ሰዎች ፊት እኮ ኔጌቲቭ ነገር ሊያገኙብን ይችላሉ። የወደቅን ልንመስል እንችላለን። ነገር ግን በእግዚአብሔር እጅ ላይ እስካለን ድረስ ምንም አይነት ነገር አበቃ የሚባል ነገር ወይም አሮጌ የሚባል ነገር ወይም አለቀ የሚባል ነገር የለም ማለት ነው ውድ ቤተሰቦቼ። ስለዚህ ሁል ጊዜም በእግዚአብሔር ተስፋ ማድረግ እንዳታቆሙ ልላችሁ ፈልጋለሁኝ። ወደ አምስተኛው እናመራለን። የራሱን ቁስል በራሱ እንደሚያክም ሰው አደገኛ ሰው የለም ይላል። እስኪ አንድ ላይ ያይዘን እናንብብ። የራሱን ቁስል በራሱ እንደሚያክም ሰው አደገኛ ሰው የለም ይላል። ምን ማለት ፈልጎ ነው ካላችሁ አንዳንድ ጊዜ ሰዎች በጣም ህመም ሲሰማቸው የራሳቸውን ቁስል በራሳቸው ነው የሚያክሙት። እነዛ ሰዎች በጣም ጠንካሮች ናቸው። ለሰዎች ሳያወሩ ራሳቸውን በራሳቸው ማከም ከቻሉ እነዛ ሰዎች እጅግ በጣም አደገኛና ጠንካራ ሰዎች ናቸው ማለት ነው ቤተሰቦቼ። ስለዚህ የራስን ቁስል በራስ ማከም የጥንካሬ ምልክትን ያሳያል ማለት ነው ቤተሰቦቼ። ለሰዎቹ እየዞራችሁ ብታወሩ ምንም አይነት መፍትሄ ላታመጡ ትችላላችሁ። ነገር ግን ራሳችሁን ከእግዚአብሔር በታች በቃ በጥንካሬ ራሳችሁን ማከም አለባችሁ ማለት ነው ቤተሰቦቼ። በጣም አሪፍ። ወደ ስድስተኛው እናመራለን። ምን ይላል? ማጣት ይላል። እንኳን ሰው ጋር ሁለት ፊደል ነው ጋና ጋር ይቅርና ከራስህ ጋርም ያጣላል ይላል። እስኪ አንድ ላይ አብረን እናንብብ። ማጣት እንኳን ከሰው ጋር ይቅርና ከራስ ጋርም ያጣላል ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ የሰው ትልቁ ችግር ማጣት ነው። ማጣት ደግሞ እንኳን ከሰው ጋር ይቅርና ከራሳችሁ ጋርም እንድትጣሉ ያደርጋል። ስለዚህ ሁል ጊዜም አንዳንድ ነገሮችን ጠንክረን መስራት፣ ራሳችንን መቀየር፣ ማግኘት መቻል አለብን ማለት ነው ውድ ቤተሰቦቼ። ወጣትነታችን ሳያልፍ በኋላ መስራት በማንችልበት ጊዜ ውስጥ ሳንሆን በጊዜ መስራትና ማግኘት አለብን። ምክንያቱም ማጣት እንኳን ከሰው ጋር ይቅርና ከራሳችሁ ጋርም የሚያጣላችሁ ነገር ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ሰባተኛው እናመራለን። እዚህ ጋር የምታዩ ሰባተኛው ምን ይላል? ያስቀመጥከው ይላል። ትንሽ ረዘም ይላል።
እንድታነቡ ትፈልጋለሁ። ቀስ ብላችሁ የፊደሎችን ድምጽ በትክክል ለመጥራት ሞክሩ። ያስቀመጥከው ያስቀመጥከው ገንዘብ ገንዘብ እንጂ ያፈራኸው ይላል። ያፈራኸው ዘመድ 3 ፊደል ነው። ዘመድ ይላል። በጣም አሪፍ። አይጠቅምም። አያችሁት? አንድ ላይ ስናነብ በደንብ ይገባችኋል። ያስቀመጥከው ገንዘብ እንጂ ያፈራኸው ዘመድ አይጠቅምም ይላል። ምን ማለት ፈልጎ ነው ካላችሁ አብዛኛውን ጊዜ ቀድሞ የሚደርሳችሁ ዘመድ የለም። ምክንያቱም ዘመድ የሆነ ነገር እስካላችሁ ድረስ ነው። ነገር ግን ያስቀመጣችሁት ገንዘብ ራሱ አንዳንዴ ካስቀመጣችሁት ወይም ካፈራቸው ዘመዶች ቀድሞ ይደርስላችኋል ማለት ነው። ቤተሰቦቼ ለዛ ነው ያስቀመጥከው ገንዘብ እንጂ ያፈራኸው ዘመድ አይጠቅምም የሚለው አባባል ያመጣሁላችሁ ማለት ነው። ቤተሰቦቼ ወደ 8ኛው እናመራለን። ሁሌም በጣም አሪፍ። ቢሆን ሰዎችን ለመሰናበት ዝግጁ መሆን 3 ፊደል ነው። መሆን አለብህ ይላል። እስኪ አንድ ላይ አብረን እናንብብ። ሁሌም ቢሆን ሰዎችን ለመሰናበት ዝግጁ መሆን አለብህ ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ ሁልጊዜ ማወቅ ያለባችሁ ህይወት አንድ ሰው በመምጣት አንድ ሰው በመሄድ ነው የተሞላችሁ። ስለዚህ የሆነ ሰው ሲመጣ መቀበል፣ ሲሄድ ደግሞ መሸኘት ወይም መሰናበት አለባችሁ። ስለዚህ ሁልጊዜም ቋሚ የሆነ ነገር የለም። ህይወት ደግሞ ተለዋዋጭ ነች። ስለዚህ የሚሄዱትን ለማሰናበት ለመሸኘት ዝግጁ መሆን ራሳችሁን ማወቅና መዘጋጀት ያስፈልጋል ማለት ነው። ሁሌም ቢሆን ሰዎችን ለመሰናበት ዝግጁ መሆን አለብህ ይላል። መች እንደሚሄዱ ስለማታውቁ ራሳችሁን ማሳመን አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ 8ኛው እናመራለን። ወዳጅ ይላል። ወዳጅ በልብ እንጂ በአይን አይመዘንም። ስለዚህ አስተውል ይላል። እስኪ አንድ ላይ አብረን እናንብብ። ወዳጅ በልብ እንጂ በአይን አይመዘንም፣ ስለዚህ አስተውል ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ ይህ የሚያወራው ወዳጅ ደግሞ የሚመዘነው በአይን አይደለም። አይታችሁ ይሄ ትክክለኛ ወዳጄ ነው ማለት አትችሉም። ስለዚህ ሁልጊዜም ማስተዋል ያለባችሁ በልባችሁ ነው መመዘን ያለባችሁ እንጂ ወዳጅ በልብ እንጂ በአይን አይመዘንም። ስለዚህ አስተውል ይላል። አያችሁት? እዚህ ጋር እጅግ በጣም አስደናቂ አረፍተ ነገሮችን አይተናል። እነዚህን አረፍተ ነገሮችን ደግሞ በተለያየ ጊዜ በማንበብ አንደኛው የማንበብ የንግግርና የመጻፍ ክህሎታችሁን በቀላሉ ማሳደግ እንድትችሉ የሚረዳችሁ አረፍተ ነገሮች ናቸው ማለት ነው። ውድ ቤተሰቦቼ እነዚህን ይመስላሉ የዛሬው አረፍተ ነገሮችና ከዚህ አረፍተ ነገሮች ደግሞ እጅግ በጣም ብዙ ነገር ደጋግማችሁ ካነበባችሁ እንደምታገኙት እርግጠኛ ነኝ። ከዚህ ውስጥ ደግሞ የወደዳችሁትና የተመቻችሁን አረፍተ ነገሮች በኮመንት ስር በመጻፍ የራሳችሁን የመጻፍ የማንበብ እንዲሁም የንግግር ክህሎታችሁን እንድታሳድጉ ይሁን። እነኚህን አረፍተ ነገሮችን ስታነቡና ስትጽፉ ኮንፊደንሳችሁን ቢውል ታደርጋላችሁ ማለት ነው። እኛንም ደግሞ ላይክ፣ ኮመንት፣ ሼር በማድረግ እንድታበረታቱን ይሁን። ይህንን ይመስላል የዛሬው ትምህርታችን። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ
ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ስትፈልጉ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም በዋትስአፕ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን እናንተን እጅግ በጣም በአጭር ጊዜ ውስጥ አቀላጥፋችሁ እንድትጽፉ እንድታነቡ እንዲሁም ካለማወቅ ወደ ማወቅ ካለማንበብ ወደ ማንበብ ካለመጻፍ ወደ መጻፍ የምናመጣችሁ ይሆናል ማለት ነው። ውድ ቤተሰቦቼ እስከ መጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።